ከዚህ በፊት መተታቃለህ እዚህ 2015 ከሁለት ዓመት ከ3 ዓመት በፊት እሺ ያኔ ስትመጣና አሁን ምን ለውጥ ይዘህ መጣ ማለት በመጀመሪያ የረዳኝን እግዚአብሔር አመሰግናለሁ ዛሬ በህይወት የመኖር ሚስጥር ከእግዚአብሔር በታች መልካም ወጣት ለመጥቼ ይወሰርኳቸው ትምርቶች ናቸው እሺ ተስፋ መቁረጥ በብዙ ከይቅርታ ከመን ጋር ነበረ ያኔ ማለት መጀመሪያ ክርስቲያን ነበርኩኝ እና እየጠጣ ማለቅስ ነበረ እዚህ ሲስተር መግባት አለብህ ምናምን አለችኝ እኔም ደግሞ ሁሌ ስጠጣም ያንተን ቻናል ከፍትና እሰማለሁ በነገራችን ውስጤ ይታደሳል ወደዚህ መጣው መጣ መጀመሪያ የዛኔ 500 ነበር ምዝገባ እሺ ሲስተር እዛ ከሄድክ ልላክልህ አለች እሺ እሷ የላከችውን 500 በላው ተጣጣበት አዎ ከዛ በላውና ቆይ ምናምን አልኩና ልክ እንደ ድንገት ደግሞ ደሞዝ በማግስት ወጣ አሁንማ መቅራት የለብኝም አልኩና እሺ ተመዘገብኩኝ እሺ ተመዝግቤ ወደዚህ መጣው ብዙ መከራ ነበር ከምን በላ እሺ እና ጠጥቼ አንዱ እንደው ተካልኝ ይባላል ገጀራ እየሄጀበት ብዙ ከፖሊስ አዛዥ ብዙ ነገር ብቻ በመጠጥ ህይወቴ ተናክቶ በመጨረሻ ላይ ጌታ ሆይ አልኩ 2 ወር እድል ስጠኝና ጦረታ ልጅ 10 አመት እንዲሞላው ነው ግደለኛል እግዚአብሔር ግን ዛሬም በህይወት አኖረኝ ከዛ በበረከት ዳሰሰኝ ከዚህ ሲሄድ ጊሽኮላ የሚቆሙ ልጆች መሳይ የኛን ገበና ዮናታ ጋር አውጥቶ መጣል አሉ እኔ ግን ምንም የራሴን ህይወት ነው እሺ ስለዚህ መለወጥ እንደ መሳይ ነው አሉ የኔ ጌታ ቆይ ባለፈው ከተማርክ ከተለወቀው ለመጣ በቃ ለኔ እዚህ ጋር ምንድነው አሁን የመጣሁበት ትልቁ ነገር የመንፈሳዊ ሂደት መታደሻ የጥሞና ጊዜ ነው ብዬ ነው ደጅ ማደርም እችል ነበር ምን ይሄው እዛ ፍራሽ አስገብቼ መኪናዬንም እዚህ አልወጣም መኪና ገዛ ይሄው ያኔ ስትመጣ መኪና ነበር 1 ብር ነገርኩ እኮ 600 ብር ይጠጣል ተብሎ አረ እዛ ሀብታም ሆናላ ይመች ይሄው የረዳኝ እግዚአብሔር እንነዳለን ግባ ይሄው የትምርቶችን በክብር አስቀምጬ ምንድነው ይሁን ያልኩ እዚህ ጋር እንደ ድንገት ይሄው እግዚአብሔር ፍቃድ ሆነ ከሆነ የዛሬ አመት ከበፊት ጋር ለምስጋና እሺ እሺ ኢየሱስ ቢያበቃኝ ብዬ ነው መችናዎችን የጻፍኳት እሺ የኛው ነገረኝ እስቲ ምንድነው ይሄ እና ልክ ስመጣ መጠጥ እንዴት እንዳቆምኩም በዛው ነግሬ ባልፍ ደስ ይለኛል ይሆን ሰው ብር ኖሮት ሳይኖረው ነው የሚያቆመው እኔ እለተ ቅዳሜ ዕለት መጣውና 2 ቢራና 1 ደብል ጂን ጠጣው ኪሴ ውስጥ የዛን ቀን ደሞዝዬ ነው የመጣው ስመዘገብ ባዶ ነበር 6500 ደሞዜ ወጣና ቁጭ አደረው ይሄ የመጨረሻ ቢራዬ ነው አልኩና ለተውድ እንደዚህ ነው መጣው የሲስተር ባለ እዚህ ምናምን ነበሩ ባከና ዛሬ ፏብ ላይ መጨረሻን ተገባለ ወዳል እኔ ባላማ ነው የመጣሁት አላደርግም አልኩኝ እዚሁ ሆንኩኝ ከዛ ልክ ከተማርነው ወዲ ለውጥን ፍለጋ በሚል እንደተማር ከጧት ነው ከሰዓት እዚህ ጋር ቁጭ ብዬ እግዚአብሔር ሆይ ፍቃድ ከሆነ ለምስጋና ብዬ ነው የመጣሁት ነገሮች አንተ ያጻፍካቸው ህይወቴም ጽፋል ስትማር ሁሉንም በምስጋና ይኸውልህ ከነሰዓቱ ከሰዓት በኋላ 8 ሰዓት ከ50 አገልጋይ ዮናታን አክሊሉ የሚገርም ነው እያንዳንዱ ሰው ነው ከጧት 3 ሰዓት ከ45 እያንዳንዷን ተከታትዬ አሁን መኪና አለ ሀብታም ሆናል እንንዳ ይነዳ የእግዚአብሔር ይነዳ ጓደኛዬ ደግሞ እስኪ ዮናታ ጋር ሄዶ ሳይኮሎጂ ያለ ነበር ሳይኮሎጂ ነው ሲል እኔ ሄጄ መለወጥ ፈልጋለሁ አልኩኝ ከዛ ከሚገርም ነገር ከዚህ ሄድኩኝ ሐምሌ 18 ገባው በቤተ ክርስቲያን 3 አመት ብዙ ሰርቲፊኬቶች አሉ ሙሉ ወንጌል ቸርች ነኝ ሰርቲፊኬቱ ነው ከዛ በሰፈር ፕሮግራም መሪ ሁሉ አድርገውኝ መምህር ተስፋዬ ሶራሞ
ልክ አንተ ከሄድኩ እንዳለ ተቀብሎኝ መጀመሪያ ከዚህ ስትመለስ መምህር ተስፋዬ ተቀበለ። አዎ እሱ አንደኛ ለ3 ዓመት ከሱ ጋር ቆየ። አሁንም ነን። በእውነት ባደረገ ዋጋ ከፍሎ ካንተ ጋር የሄዱ ልጆችን ልክ እንዲሰብስቦ እንዳንተ ኮች አድርጎ መጽሐፍ ቅዱስ ትምህርት ለውጥን የእግዚአብሔርን እያስተማረ ያው ትልቅ አደራ እሱም እንዳንተ ተቀብሎ እየሰራ በቤተ ክርስቲያን ውስጥ ትልቅ በረከት ሆኖልኛል። ከተማ ላይ ለውጥ እንደመሳያ መምህር ተስፋዬ የሙሉ ጊዜ አገልጋይ ነው። ሙሉ ጊዜ አገልጋይ ነው። ሙሉ ወንጌል ቸርች ስትሄድ ሱፍ እሰጥሃለሁ፣ ሱፍ ይዘለት ትሄዳለህ። ሽልማት ነው። 3 ዓመት ካስተማረ አንደኛ ነው። አንደኛ ሁሉንም አንደኛ ነው። እኔ እዚህ አሁን የመጣሁት ብዙ ጊዜ መልካም ወጣትን ይሁን ሰዎች ለመሰል ሱሰኛ ብቻ አድርገው ነው የሚያስቡት። እኔ አሁን እዚህ ስመጣ መንፈሳዊ ይታደሳል። በቃ የጥሞና ጊዜም አድርጌ ነው የመጣሁት። የተለወቅኩት እዚህ መጥቼ ሳለቅስ ሳነባ ነበረ። አሁን ቤተሰቡ ሁሉ ደስተኛ ነው። ለውጥ በቃ እንደመሳይ ነው የሚሉት። በእውነት ከተማ ምስክር ነው። እዚህ ጋር አሁን ነበረከት ምናምን ብትይ በፕሮግራም በምን እንዳንተ ቀደም ያለው መምህር ተስፋዬ ይወስዳቸዋል። ከዚህ ሲሄዱ አረ ለመምህር ተስፋዬ እንደገና አንደኛ ነው። እሱ በምስጋና ሱፍ እንገዛለታለን። ሳይሱ ምናምን አንተ በሚስጥር ጠይቃለህ። እሺ በጣም ነው የማመሰግነው። በጣም ደስ ብሎኛል። ተሳክቶልህ እንደዚህ እግዚአብሔር በሁሉ ባርኮ በመንፈሳዊ በስጋዊ በሁሉ አቅጣጫ እግዚአብሔር ባርኮ ስላገኘው መተህ ለምስጋና እዚህ ስለተገናኘን ጌታን ስለምናመሰግን ደስ ብሎኛል። ስለአንተ እግዚአብሔር ክብሩን ይውሰድ። መርቀናል ደግሞ እንደዚህ በጥሬው ብቻ ሳይሆን እዛም ደግሞ ካፌም ተጋብዘኛል። ኧረ ይሁን አይደለ? በማንኛውም እሺ፣ ወዳለሁ። እኛም ቻው። መኪናን ይዘህ ትሄዳለህ። ተሳክቶልሃል። ወዳለሁ። የምድር ጨው ነው፣ መልካም ወጣት ባለራዕይ ነው፣ መልካም ወጣት ተስፈኛ ነው፣ መልካም ወጣት ስንፍና